በጣም ያስቀኝን ነገር ልንገርህ። አሁን ኤፍቢአይ ቸርች የሚል ያለው ምንድነው? ኤፍቢአይ ቸርች በእርግጠኝነት አብራሩ ብንላቸው አብዞርቬሽን ነው ምናምን ሊል ይችላል። ግን እኛ ኤፍቢአይ የምናውቀው አንድ የአሜሪካ የስለላ ድርጅት ነው። ተመልከት፣ የእግዚአብሔር ቅዱሳን ስለ ስሙ ዋጋ የከፈሉለት በገነት በክብር የተቀመጡ በደመና በደብረ ታቦር በክብር ታዩ አይደል የሚለን ሉቃስ ሙሴና ኤልያስ በክብርም ታይተው በክብር የታዩ ቅዱሳን በእነሱ ስም ሰየመን እኛን እየተቃወሙ እነሱ ራሳቸው እንደ ጣዖት እንዲመለኩ ልክ እንደ ሻይ ቤት የአምልኮ ስፍራ በስማቸው ይሰይማሉ። እንደውም ጣዖት እያመለኩና እያስመለኩ ያሉት እነሱ ስለሆኑ ዘንጥ ለክርስቶስ ብቻ ለክርስቶስ እንሳቅለት ምንም እንሳቅለት ከት ብለህ መሳቅ ነው። በአምልኮ ሳይል በደንብ አድርገህ ትስቃለህ። በደንብ ካልሳቅ ያኛው አንተ አልገለጥከውም ጌታን ሳቅ ይልሃል። በደንብ አድርገህ መሳቅ ማለት ነው። ፈልቶ የቀዘቀዘ የቃሉ ወተት ቤተክርስቲያን መድኃኒዓለምን ፈልቶ የቀዘቀዘ የቃሉ ወተት እንግዲህ የእግዚአብሔር ቃል የሆነ ሰዓት ፈልቶ የሆነ ሰዓት ቀዝቅዞ የቃሉ ወተት ቤተክርስቲያን የሚል አለ። እንግዲህ ተመልከት፣ ይሄ ምን ማለት ነው? ፈልቶ የቀዘቀዘ ወተት ካልክ እንዴት ነው? በሰማዕታት በጻድቃን በሐዋርያት ጳውሎስ ጴጥሮስ ቤተክርስቲያን ይባል እኮ አለን እኛ ፍቅራቸው ያልቀዘቀዘ ገና ምንም ክርስቶስን በሮም አደባባይ አንዱ ተዘግዝቆ ተሰቅሎ አንዱ ተሰይፎ ዛሬም ድረስ ሕያው የክርስቶስ ምስክሮች የሆኑት የነሱን ተቃውመ ፈልቶ የቀዘቀዘ ወተት ማለት ነው። እኛ አጋንንት እናወጣለን፣ እኛ እንዲህ አይነት ድንቅ ታምራትን እንሰራለን ብሎ ዛሬ በሀገራችን ኢትዮጵያ ላይ በብዙ ቦታዎች ላይ ሚዲያ ከፍቶ የሚጮሁ ሰዎች አሉ። በዚህ በኩል ደግሞ የጻድቁ የአቡነ ተክለ ሃይማኖት ስም፣ የሰማዕቱ የቅዱስ ጊዮርጊስ ስም፣ የእናታችን የድንግል ማርያም ስም ስጠራ ደማቸው ቀጥ ብሎ ይቆማል። በተጨማሪ እነዚህ ሰዎች ሁሉን ትቶ እኮ የተከተሉ አይደሉም። ቀደም መጋቢ ሰናያት ብለዋል። በእግዚአብሔር ፊት የሚቆሙ ሁሉ ነገር የተከተሉ አይደሉም። ሁሉ ነገር ትቶ የተከተሉ አይደሉም። በዚህ ምድር ላይ ያለው ሁሉን ነገር እያደረጉ ኃጢአቱን፣ ክፋቱን፣ ተንኮሉን ሁሉ እያደረጉ ያሉ ሰዎች ናቸው። ምልጃ በማን በኩል ነው? በቅዱሳን በኩል ነው። ምልጃ እኮ ቅድም እንደተባለው 3 አካል ያስፈልጓል። በምልጃ በኩል ጸሎት ማድረግ መጽሐፍ ቅዱሳዊ ነው። ስለ እናንተ ሲያማልዱ አይልም ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 15 ላይ ይናፍቋቸዋል። ስለ እናንተ ሲያማልዱ ቃል በቃል አማላጅ እንደሆኑ እኮ ተጽፏል መጽሐፍ ቅዱስ ላይ። ሰንበትን ለጠበቁ ለጃንደረቦቼ በቤትና በቅጥሬ ውስጥ የማይጠፋ የዘላለም ስም ሰጣቸዋል። በቃ በቤትና በቅጥሬ ነው። ቤተክርስቲያን የእግዚአብሔር ቤት ነው። የማይጠፋ የዘላለም ስም ሕያው ስም። ስለዚህ በእነሱ ስም ቤተክርስቲያንን መሰየም መጽሐፍ ቅዱሳዊ ነው። ቅድም ባለው በብዙዎቹ ተሰይሟል። በዓለም ላይ እስቲ የፕሮቴስታንቱን ቸርቾችን በእነማን ስም ነው ያለው? በግለሰብ ስም። በግለሰብ ስም። የእኛ ቤተክርስቲያን እኮ የክርስቶስ ቤተክርስቲያን ናት። ቤተክርስቲያን ነው የምንለው ገና ስንሄድ ቤተክርስቲያን እንልና የት ቤተክርስቲያን? በእመቤታችን ስም የተሰየመ መታሰቢያው ለእመቤታችን የሆነ ቤተክርስቲያን። ግን ቤቱ የማን ነው? የእግዚአብሔር። በቅዱስ ጊዮርጊስ ስም የተሰየመ ቤተክርስቲያን። ግን ቤቱ የማን ነው? የእግዚአብሔር። ተመልከት፣ በቅዱሳን ስም ያልተሰየመ ቸርች የለንም እኛ፣ ወይም ቤተክርስቲያን የለንም። በሆነ ሰው በአንድ ሰው የተሰየመ የለንም። ትልቁ ችግር እነዚህ ሰዎች ቅዱሳን ለምን ይነሳሉ ማለት ከሞቱ በኋላ ጭራሹኑ መነሳት የለባቸውም ባዮች ናቸው። ይሄ በነገራችን ላይ ከባድ የሚያደርገው የክርስቶስን እኮ ትንሣኤ መቃወም ነው። ሲኦልን መዝብሮታል፣ መቃብርን ድል ነስቶታል። ከእንግዲህ በኋላ ሞት የለም፣ መቃብር ያበሰበሳቸውን አንስቶ ይዞ ወደ ሰማይ ሄዷል የሚለውን እኮ ትምህርት ከንቱ የሚያደርግ አደገኛ ኑፋቄ ነው። ከባድ ነው። እኛ ግን ምንድን ነው የምንለው? ሞት የሚባል ነገር የማያቋርጠው ህይወት ነው ያለን። ሞት የሚባል ነገር በገነት ሆነው እነዚህ ቅዱሳን እኛን ይመለከታሉ፣ ያያሉ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁና የተከበራችሁ በመላ ዓለም ያላችሁ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የጥበብ ሚዲያ ተከታታዮች እንደምን ቆያችሁ? የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሰላምና በረከት አይለየን። እግዚአብሔር አምላካችን እግዚአብሔር አባታችን ከኛ ጋር በመሆን ፕሮግራማችንን ውይይታችን የተሳካ ያደርግ ዘንድ የእግዚአብሔር በጎ ፍቃድ ይሁን። ጥበብ ዘተዋሕዶ ሚዲያ ዛሬ ይዛ የቀረበችው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ ቅድስና ምንድን ነው በሚል ርዕስ ነው። ቅድስና በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የምታስተምረው ትምህርት፣ ቤተክርስቲያናችን የምታስተላልፈው መልእክት ምን ይመስላል? እንዲሁም ደግሞ ታድሶ መናፍቃን ቅድስና ምን ብሎ ነው የሚተረጉሙት? እንደ እግዚአብሔር በጎ ፍቃድ ከሁለቱ መምህራን ጋር ከመጋቢ ሰናያት አብይ መኮንንና ከመጋቢ ሃይማኖት ተስፋዬ ሞክሲሳ ጋር በመሆን ፕሮግራማችንን እንጀምራለን። መምህራኖች እንደምን ቆያችሁ? እሺ፣ ቅድስና በሚል ርዕስ እንደ እግዚአብሔር በጎ ፍቃድ ዛሬ መርሃ ግብራችን እንጀምራለን።
መጋቢ ሃይማኖት መምህር ተስፋዬ ሞሲሳ ቅድስና ምንድነው? ቤተክርስቲያን ስለ ቅድስና የምታስተምረው ምንድነው? እሺ አመሰግናለሁ። በመላው ዓለም የምትገኙ የጥበብ ዘተዋሕዶ ሚዲያ ተከታታይ ቤተሰቦቻችን በያላችሁበት በቅድሚያ እግዚአብሔር ሰላም ይብዛላችሁ ለማለት እወዳለሁ። እንግዲህ ወደ ጥያቄው ስንመጣ ያው ቅድስና በተለይ ቤተክርስቲያን ከዚህ ዓለም ራሷን የለየችበትና የእግዚአብሔርና የዘላለማዊ መንግስቱ መሆኗ የሚታወቅበት አንዱና ትልቁ አይከን ነው። የቤተክርስቲያን መለያ ነው። በጸሎት ሃይማኖታችንን መደምደሚያ ወነአምን በአሐቲ ቅድስት ቤተክርስቲያን እንላለን። አንዲትና ቅድስት በሆነች ቤተክርስቲያን እናምናለን እንላለን። ከዚህ የተነሳ ቅድስና ለቤተክርስቲያን በጣም ትልቅና ዋጋ የሚሰጠው ስፍራ ያለው ሐሳብ ነው። ቅድስና ማለት እንግዲህ አጠር አድርገን ስንተረጉመው በጣም ሰፊ ሐሳብ ያዘለ ነው። ግን ቅድስና ማለት ከእግዚአብሔር የሚመነጭ ሲሆን ፍጥረታትን በልግስናው አምላካችን እግዚአብሔር በዚህ መንገድ እንዲኖሩ የፈቀደው ንጹህ ሕይወት ማለት ነው ባጭሩ ማለት ነው። የእግዚአብሔርን መልክ በጠበቀ መንገድና የእግዚአብሔርን ክብር ባሳየ መንገድ የሚኖሩት ሕይወት እሱ ቅድስና ተብሎ ይጠራል። ቀደሰ ከሚለው ግስ የወጣ ነው ራሱ ቃሉ። ቀደሰ ማለት ለየ፣ አከበረ፣ መረጠ የሚል ሐሳብ አለው። ስለዚህ መለየት፣ መክበርና ፍጹም መሆን ማለትን ያሳያል ቅድስና። ከዚህ የተነሳ ለእግዚአብሔር ክብር ራሱን ያስረከበ ማንኛውም ነገር ቅዱስ ይባላል እና ቤተክርስቲያን ስለ ቅድስና ስታስተምር አንደኛ ቦታዎች አሉ። ቅዱሳን ብላ የምትጠራቸው በቅድስና የምትሰይማቸው ስፍራዎች አሉ። ሁለተኛ ደግሞ የቅዱሳን ነዋያት አሉ፣ ነዋያተ ቅዱሳት አሉ። ሶስተኛ ደግሞ ቅዱሳን ሰዎች አሉ። አራተኛ ደግሞ ቅዱሳት ምስጢራት አሉ። እነዚህ ሁሉ ቅዱስ የሚል ቅዱሳን መላእክትም አሉ። አዎ ቅዱሳን መላእክትም አሉ። እነሱ ያው በቅዱሳን እንጠቀላቸዋለን ብለን ነው። እንዲህ አለ። ለምሳሌ በኦሪት ዘጸአት ምዕራፍ 40 ቁጥር 9 ላይ ምን ይላል? እግዚአብሔር በተለይ በዚህ በመገናኛው ድንኳን ውስጥ ያለውን እስራኤል ከእግዚአብሔር ጋር የሚገናኙበትን ስፍራና ሁኔታ በጣም እያንዳንዱን ነገር እግዚአብሔር በጥንቃቄ ነው ከሙሴ ጋር የሚነጋገርባቸው። በጣም የሚገርመው ስለ ካህናቱ ቁልፍ ሳይቀር እግዚአብሔር ከለርና ቁጥር ሳይቀር ነው የሚነግረው እና የካህናቱ ቁልፍ ሳይቀር ማለት ነው። እና በዚያ በመገናኛው ድንኳን ያሉ ነዋያትም ልክ እንደዚህ ባለ መንገድ በጣም ስለሚጠነቀቅባቸው ምንድነው የሚለው በዚህ በኦሪት ዘጸአት ምዕራፍ 40 ቁጥር 9 ላይ የቅብአቱንም ዘይት ወስደህ ማደሪያውን በእርሱም ያለውን ሁሉ ትቀባለህ፣ እርሱንም ዕቃውንም ሁሉ ትቀድሳለህ፣ ቅዱስም ይሆናል ይልና የመታጠቢያውን ሰንና መቀመጫውን ቀብተህ ትቀድሳለህ። ይሄ እንግዲህ ይሄ ሐሳብ ሰን የሚለው አሁን ዛሬ እኛ ጻሕል የምንለው ማለት ነው እና ይሄ መቁረርትን እነዚህ መታጠቢያዎቹ አሉ እና እነዚህን ነገሮች በሙሉ በኦሪቱ ቤተ መቅደስ ውስጥ የነበሩትን ሙሴን በቅባ ዘይት በኩል እንዲቀድሰው እግዚአብሔር ራሱ ያዘዘው ትእዛዝ ነው። ከዚህ ምን እንረዳለን? እግዚአብሔር ራሱ በቀጥታ መቀደስ አቅቶት ሳይሆን እግዚአብሔር ፍጥረታቱ ጠቅላላ የእሱ ስለሆኑና እሱ ስለሚጠቀምባቸው ለእግዚአብሔር ክብር እንዲውሉ ፍጥረታቱን ወዶ ፈቅዶ እግዚአብሔር ይሄንን አድርጓል። ከዚህ የተነሳ አንዱ ይሄ ነው። በቤተ መቅደስ ያሉ ከሰዎች ደግሞ በብሉይ ኪዳን ዘመን ሙሴን እንመለከታለን፣ አሮንን እናያለን፣ ሰለሞንን እናያለን። እነዚህ አባቶችን እግዚአብሔር ከእስራኤል መካከል ለይቶ ሲመርጣቸውና ሲያከብራቸው ከሕዝቡ ጋር ሲገናኝባቸው እንመለከታለን። በሐዲስ ኪዳን ደግሞ 12ቱን ደቀ መዛሙርት ክርስቶስ ከ120 ቤተሰብ መካከል ሲመርጣቸው እናያለን። እንደገና ቅዱስ ጳውሎስን ሲመርጠው እንመለከታለን። እነዚህ የቅዱሳን ሰዎች የሚባሉት ናቸው። እንደገና ደግሞ የተቀደሱ ቦታዎች አሉ። የመጀመሪያው በኦሪቱ የሰሎሞን ቤተ መቅደስ ነው። ከዚያ በመገናኛው ድንኳን ደግሞ የነበረው ቅድስተ ቅዱሳን አለ። የኖህ መሰዊያ ራሱ አለ። ኖህ የተመረጠበት በመርከቡ ይሰዋበት የነበረው ስፍራ የሲና ተራራ አለ። ሕዝቡ ሁሉ እንዳይነካው እግዚአብሔር ያስጠነቀቀው ማለት ነው። እንደገና የክርስቶስ መቃብር ራሱ በጥንታዊቷ ቤተክርስቲያን ልክ እንደ ቤተ መቅደስ የከበረ ስፍራ ሆኖ ይገለገሉበት የነበረ ነው። ከዛ ደግሞ በአዲስ ኪዳኑ ቤተ መቅደስ አለ እና ስለ ቅድስና ስታስተምር ቤተክርስቲያን የእግዚአብሔርን የባህሪ ቅድስና በደንብ ከማሳየት አልፋ እነዚህን ደግሞ እግዚአብሔር ያከበራቸውን ሁኔታዎች ታደርጋለች። ሌላው የተቀደሱ ነገሮች የምንላቸው ናቸው፣ ንዋያቱ ማለት ነው። የቃል ኪዳኑ ታቦት አለ፣ የአሮን በትር አለ በብሉይ ኪዳን፣ የሙሴ በትር አለ፣ የክርስቶስ መስቀል አለ በሐዲስ ኪዳን፣ የመቅደሱ ንዋያተ ቅድሳት አሉ። እነዚህ በሙሉ ቅዱስ እና ቅዱሳን ተብሎ ስያሜ የተሰጥቷቸው ቤተክርስቲያን ቅድስናን በዚህ በምልአት የምታስተምርበት ልዩ የሆነ የቤተ ክርስቲያን ሀብትና ጸጋ ነው ማለት ነው። ቃለ ሕይወት ያሰማልን መምህራችንን። እንግዲህ
ቅድስና ቤተክርስቲያናችን በምልአት ታስተምራለች። በተጨማሪ ደግሞ ቅድስና በሁለት ከፍላ ነው ቤተክርስቲያን የምታስተምረው። የባህሪ ቅድስና፣ የጸጋ ቅድስና ብላ ለሁለት ከፍላ ነው የምታስተምረው። መምህራችን መጋቢ ሰናይ ለእርሶ አንድ ጥያቄ አለ። ምንድነው? ቤተክርስቲያን ስለ ቅዱሳን ለምን ታስተምራለች? ለምን ነው የምታስተምረው ስለ ቅዱሳን ቤተክርስቲያን? እሺ፣ እግዚአብሔር ይስጥልን። እንግዲህ ወንድማችን መጋቢ ሃይማኖት መምህር ተስፋዬ ቅድስናን በተመለከተ ዝርዝር አድርገው ነግረውናል። አሁን መልአከ ምሕረትም እንዳነሳኸው እንግዲህ ቅድስና ለእግዚአብሔር የባህሪ ገንዘቡ ነው። እግዚአብሔርን ቅዱስ ስንልና ሚካኤልን ቅዱስ ስንል ቃሉ አንድ ነው። ግን ያው በትርጉም ስንመጣ ይለያያል። ለምሳሌ ቅዱስ እግዚአብሔር እንላለን፣ ቅዱስ ሚካኤልም እንላለን። ቅዱስ እንላለን ደግሞ እንደዚሁ መልሰን ሌሎቹንም ቅዱሳን ብለን እንጠራለን። እንግዲህ የእግዚአብሔርን ቅድስና ከዘመናት በኋላ ያገኘው ወይም ደግሞ እኛ ስላልነው የሆነ አይደለም፣ የባህሪው ነው። እንግዲህ መላእክቱም በፍርሃትና በመንቀጥቀጥ ለዘላለም ቅዱስ 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 እግዚአብሔር ቅድስና በሰማይም በምድርም የመላ ነው እያሉ የሚያመሰግኑት ነውና ይሄን ቅድስና ብዙ ጊዜ ታድሶቹ አይተን ከሆነ ለመቀላቀል ይፈልጋሉ። ቤተክርስቲያኒቷ ያላለችውን ያላስተማረችውን ለመቀላቀል ይፈልጋሉና በባለፈው ውይይታችን ላይ አምላክ የሚለውን ቃል አንስተን ነበር። እንግዲህ ይሄ ለቅዱሳን ሲቀጸልና እንደዚሁም ደግሞ ለእግዚአብሔር ሲሆን የተለያየ መሆኑን በደንብ ባለፈው በነበረው ውይይታችን ላይ በእውነት ማርያም አምላክ ናትን የሚል አንድ ቪዲዮ ዲስከሽን ሰርተን እንደነበር ታስታውሳላችሁ። ቀላቅለው የሚያቀርቡት ነገር አለ። ስለዚህ ቅድስና ከእግዚአብሔር የባህሪ ሆኖ ራሱ ነው። እኔ ቅዱሳን ነኝና እናንተ ደግሞ ቅዱሳን ሁኑ ብሏል ኦሪት ዘሌዋውያን ምዕራፍ 19 ቁጥር 2 ላይ። ይሄ እግዚአብሔር ያደረገው ጥሪ ነው። ስለዚህ ይሄን ቅድስና ስንመለከት አሁን ያነሳው የጸጋ ቅድስና የምንለው ስጦታ ከዘመናት በኋላ የተገኘ ቅድስና በእግዚአብሔር ቸርነትና በነዛ ተጋድሎ የተገኘ ቅድስና ነው። የነሱን ተጋድሎ አይቶ ለቅድስና ያላቸውን መሻት ተመልክቶ እግዚአብሔር ደግሞ የዛ ጸጋ ተካፋይ አድርጓቸዋል። ይሄን ስናይ በእኛ ቤተክርስቲያን አንዳንድ ሰዎች ከመሬት ተነስተን እንኳን ቅዱሳን ብለን የምንጠራ የሚመስላቸው ሰዎች አሉ። ከመሬት ተነስተን ለምሳሌ ተክለ ሃይማኖትን ቅዱስ ብላ ቤተክርስቲያን ስም ስትሰይም ከመሬት ተነስታ የሚመስላቸው ሰዎች አሉ። አይደለም። ቤተክርስቲያናችን መጽሐፍ ቅዱስን መሰረት አድርጋ ነው ይህንን ቅዱስ ብላ የምትጠራው። ቅድም መጋቢ ሃይማኖት ነግረውናል። ቅዱሳን ሰዎች አሉ፣ ቅዱሳን መካናት አሉ፣ ቅዱሳት ዕለታት አሉ። ቀኖች እንኳን ለእግዚአብሔር የተለዩ ዕለታቶች አሉ። ቅዱስ አትናቴዎስ በቅዳሴው ላይ ኑ የዕለታት በኩርን እናመስግናት ይላል ሰንበትን። ስለዚህ የተለየች ዕለት ናት ማለት ነው። ዮሐንስም በራእዩ በዛ በምዕራፍ 1 ላይ በእግዚአብሔር ቀን በመንፈስ ነበርኩላል። ስለዚህ የተለዩ ቀናቶች አሉ እግዚአብሔር ክብር የሚሰጣቸው ማለት ነው። በዚህ ውስጥ አሁን የዚህኛው የታድሶቹ ዋና መነሻ ሆኖ የመጣው የቅዱሳን ሰዎች ጉዳይ ነው። የቅዱሳን ሰዎችን ጉዳይ ስናይ ቤተክርስቲያን ይሄንን ክብር የሰጠቻቸው ምን አድርገው ነው? የመጀመሪያው ሁሉን ትተው ክርስቶስን ስለገለጡ ነው። በነገራችን ክርስቶስን ያልገለጠ ቅዱስ የላትም ቤተክርስቲያን። ክርስቶስን በቃል ክርስቶስን በኑሮ ክርስቶስን በእምነት ክርስቶስን በፍቅር ክርስቶስን በንጽህና ግፋ ብሎ መጨረሻ ሲደርስ ደግሞ ክርስቶስን በደም የሰበኩ ናቸው። እነዚህ ክርስቶስን የገለጡ ቅዱሳን ናቸው። ስለዚህ ሁሉን ትተው ክርስቶስን የተከተሉ ሕይወታቸውን በተጋድሎ ያሳለፉ አንድ የምነሳ ጥቅስ አለ። ብዙ ጊዜ የማቴዎስ ወንጌል ምዕራፍ 19 ላይ ያ ባለጸጋ ወደ ክርስቶስ መጥቶ ለመዳን ምን ላድርግ ብሎ ጥያቄ ጠይቆታል። ሕግጋትን ፈጽም አለው። ይህንንማ ከልጅነት ጀምሮ ስፈጽም ነበረ። ከዛ በኋላ ምንድነው ያለው ክርስቶስ? እንግዲያውስ ፍጹም ለመሆን ከወደድክ ያለህን ሽጠህ ተከተለኝ አለው። ያለህን ሽጠህ ተከተለኝ ስለው ይሄን ምን ማን ሊያደርግ ይችላል ብሎ ጥሎ ሄደላ። ያነ ቅዱስ ጴጥሮስ ጌታ ሆይ እኛ ሁሉን ትተን ተከተልንህ፣ ደሞዛችን ክፍያችን ምንድነው? እናንተማ ሁሉን ትታችሁ የተከተላችሁን የሰው ልጅ በአባቱ ምስጋና ከቅዱሳን መላእክቱ ጋር በሚመጣበት ጊዜ በ12ቱ የእስራኤል ነገር ለመፍረድ በፍርድ ወንበር ትቀመጥ። የቅድስናቸው የቃል ኪዳናቸውን ጥግ ነው ክርስቶስ ያሳየው። ስለዚህ ለመዳን የሚፈለገውን ጠየቀ፣ ተመለሰለት። የፍጹምነትን ጥያቄ ደግሞ ሲያነሳ እናንተማ ሁሉን ትታችሁ ሁሉን ትቶ የተከተሉት ናቸው። ቤተክርስቲያን ተክለ ሃይማኖት ስትል ሁሉን ተከትሎ ነው። ጊዮርጊስ ሲባል እኮ ወጣትነቱን ትቶ ስልጣኑን ትቶ
ያን ሁሉ ፈተና ትቶ ክርስቶስን ስለተከተለ ነው። ስለዚህ ቤተክርስቲያን ቅዱሳን የምትላቸው ሁሉን ትቶ የተከተሉ በተጋድሎ ህይወት ያሳለፉ። ቅዱስ ጳውሎስ ምንድነው ብለው መልካሙን ገድል ተጋድያለሁ፣ ሩጫዬን ጨርሻለሁ፣ ሃይማኖትን ጠብቄያለሁና የክብር አክሊል ተዘጋጅቶልኛል ይላል። ያ ነው ቅድስና። የክብር አክሊል ተጋድሎ ያመጣው ሃይማኖቱን ጠብቆ ያገኘው ሩጫውን ጨርሶ ጀምሮ አይደለም ጨርሶ ያገኘው። ስለዚህ እነዚህን ቤተክርስቲያን ቅዱሳን ብላ የምትጠራቸው እነሱ ስለነሱ ታዲያ ለምንድን ነው የምናስተምረው ስንል የመጀመሪያው መጽሐፍ ቅዱስ ስለምነግረን ነው። በጣም በሚገርም ሰዎች ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ስናነብ እግዚአብሔር ሰማይና ምድርን ፈጠረ ይላል። ይሄን የነገሩን እኮ ቅዱሳን ናቸው። ይሄን የነገረን ሙሴ ነው። ስለ ሙሴ መጽሐፍ ቅዱሱ በደንብ አድርጎ ያነሳል። 262 ጊዜ ኦሪት ዘጸአት ላይ ሙሴ 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 የሚል ቃል እናገኛለን። 262 ጊዜ። ስለ አብርሃም ስትወርድ ኦሪት ዘፍጥረት ላይ 169 ጊዜ አለ አብርሃም 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 የሚል። ስለዚህ አብርሃም 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 ስንል መጽሐፍ ቅዱስን መሰረት አድርገን ነው። ሙሴ 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 ስንል መጽሐፍ ቅዱስን መሰረት አድርገን ነው። እዚሁ መጽሐፈ ሳሙኤል ላይ ስትወስድ 262 ጊዜ ሳሙኤል የሚል ቃል ታገኛለህ። እዚሁ መጽሐፈ ሳሙኤል ላይ ደግሞ ስትሄድ ዳዊት የሚለውን 290 ጊዜ ታገኛለህ። ይሄ መጽሐፍ ቅዱሱ ስለምነግረን ነው። እስቲ የሐዋርያት ሥራን እንውሰድ። መቼም በሐዲስ ኪዳን ትልቁ የቅዱሳን ሕይወት ያለበት የሐዋርያት ሥራ ነው። በሐዋርያት ሥራ ላይ 160 ጊዜ ጳውሎስ 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 የሚል ቃል አለ። መጽሐፍ ቅዱስ ላይ ነው። ጳውሎስ መርከቡ ተሰበረች፣ ጳውሎስ ታሰረ፣ ጳውሎስ ተገረፈ። ስለማን? ስለ ክርስቶስ። ስለዚህ የጳውሎስን ሕይወት ወስደን ስናነብ ስለማን እየሰበክ ነው? ስለ ክርስቶስ እየሰበክ ነው። ስለዚህ መጀመሪያ ስለ ቅዱሳን እንድናስተምር የሚያስገድድን መጽሐፍ ቅዱሱ ነው። ሙሴ 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 ብሎን መቼም እየዘለለክ አታነብም መጽሐፍ ቅዱስ። አሁን የታድሶቹ ዓለም ውስጥ ያለው የሆነች ጥቅስ ይወስዱና እሷ ላይ ነው የምንጠለጠሉት። በመላት አይረዷትም መጽሐፍ ቅዱስን። እሱ ነው። ሁለተኛ እግዚአብሔር ስራውን የሚገልጥባቸው ስለሆነ ነው ስለ ቅዱሳን የምናስተምረው። ቅዱስ ዳዊት በዚህ በመዝሙር 67 ቁጥር 35 ላይ መንክር እግዚአብሔር በላይ ለቅዱሳን ይሁላል፣ እግዚአብሔር በቅዱሳኑ ላይ ድንቅ ነው ይላል። እግዚአብሔር ስራውን የሚሰራባቸው። ለምሳሌ አብርሃምን እንውሰድ። እዚህ ኦሪት ዘፍጥረት ምዕራፍ 12 ላይ ምንድን ነው ያለው? ዘርህን እንደ ምድር አሸዋ አበዛለሁ፣ የሚባርኩህን እባርካለሁ፣ የሚረግሙህንም እረግማለሁ፣ በአንተ የተነሳ የምድር አሕዛብ ሁሉ ይባረካሉ። እግዚአብሔር እኮ በአብርሃም ላይ አድሮ ይሄን ሁሉ ስራ እንደምሰራ ተናግሯል። የሚባርኩህን እባርካለሁ አለ፣ የሚረግሙህንም እረግማለሁ አለ። ከዛ ቀጥሎሳ በአንተ የተነሳ የምድር አሕዛብ ሁሉ። ለዚህ እኮ ነው አበብዙሃን አይደል የምንለው አብርሃምን። ይሄ እግዚአብሔር በሱ ላይ አድሮ የሚሰራውን ስራ እዚህ የማቴዎስ ወንጌል ምዕራፍ 5 ቁጥር 14 ላይ ቅዱሳን ሐዋርያትን ምንድን ነው ያላቸው? እናንተ የዓለም ብርሃን ናቸው። የዓለም ብርሃን። አሁን ተመልከት፣ እኛ አሁን ተነስተን ተክለ ሃይማኖት የዓለም ብርሃን ናቸው ብለን ብንዘምር ስህተት ነው ሊሉ ነው አይሉም። ይኸው ሐዋርያው ነው፣ ሐዋርያት የዓለም ብርሃን ናቸው። አንዳንድ ሰው ኢየሱስ ብቻ ነው የዓለም ብርሃን ይላል። አዎ በባህሪው የዓለም ብርሃን ክርስቶስ ብቻ ነው። ለጨለማው ዓለም ብርሃን ሆኖ የመጣው እሱ ነው። ግን ሐዋርያቱን ጠርቶ ምንድን ነው ያላቸው? እናንተ የዓለም ብርሃን ናችሁ። ስለዚህ መልካሙ ስራችሁን አይተው በሰማይ ያለውን አባታችሁን ያመሰግኑ ዘንድ ብርሃናችሁ በሰው ፊት ይብራ የተባሉት እነሱ ናቸው። የቅዱስ ጴጥሮስ አምላክ እንላለን፣ ብርሃኑን አብርቶልናል ቅዱስ ጴጥሮስ። የቅዱስ ጳውሎስ አምላክ እንላለን፣ ቅዱስ ጳውሎስ ብርሃኑን አብርቶልናል። ስለዚህ የቅዱሳን ስለምናስተምረው እግዚአብሔር በእነሱ ላይ አድሮ ድንቅ ስራውን የሚሰራ ስለሆነ ነው። ሌላው የእግዚአብሔር ቸርነት የሚገለጥበት መንገድ ስለሆነ ነው። ቅዱሳን በነገራችን ብዙዎች አሁን ቅዱሳንን ስናነሳ የተሳሳትን ነው ተሳስተዋል የሚሉን እግዚአብሔር ቸርነቱን በእነሱ ላይ ገልጿል። ለምሳሌ ኤልያስን ውሰድ። የመበለቷን ቤት በበረከት እግዚአብሔር በሱ ላይ አድሮ ባርኳል። የመበለቷን ልጅ ኋላም ነቢዩ ዮናስ የሆነውን አንስቷል ከሞት። ይሄ እግዚአብሔር ቸርነት በኤልያስ ላይ አልተገለጠም? ኤልሳን እንውሰድ። የሞተችውን የዛ የሶናማዊቷን ሴት ልጅ ከሙት አስነስቷል ኤልሳ። ባለፈው ስናነሳ እንደነበረው መቃብሩ ሙት አስነስቷል ኤልሳ። እንግዲህ ቅዱሳን ከሞቱ በኋላ እንኳን ተረፈ አጽማቸው በረከት አለው ብለን የምናስተምረው መጽሐፍ ቅዱስ ላይ የተጻፈ ነገር ነው። እግዚአብሔር በእነሱ ላይ ድንቅ ሰርቷል። ቅዱስ ጳውሎስ እኮ ጨርቁ ይፈውሳል። ጨርቁ ድውያንን እየቆረጡ ጨርቁ የሞተውን እኮ አስነስቷል ቅዱስ ጳውሎስ። ጨርቁ ይፈውሳል። ጴጥሮስና ዮሐንስን እንውሰድ፣ ጥላቸው ይፈውሳል። መጽሐፍ ቅዱስ ላይ ተጻፈን ብቻ ብናነሳ ማለት ነው። ወደ ቤተ መቅደስ ለጸሎት ሲሄዱ ጥላቸው ይፈውስ ነበረ ይላል መጽሐፍ ቅዱስ። የማን? የጴጥሮስና የዮሐንስ ጥላ። ስለዚህ ስለ ቅዱሳን የምናስተምረው ይሄው የነፍሳቸው ቅድስና ለስጋቸው፣ የስጋቸው ቅድስና ለልብሳቸው፣ የልብሳቸው ቅድስና ለጥላቸው፣ የጥላቸው ቅድስና ለሙታን ለሌሎች ተርፎ ጥላቸው ያድናል እንላለን። ይሄንን የቅዱሳንን ስናነሳ የእግዚአብሔር ቸርነት በእነሱ ላይ ይገለጣል ማለት ነው። የእግዚአብሔር ቸርነት ለዚህ ነው እግዚአብሔር በእነሱ ላይ አድሮ ድንቅ ነው የምንለው። ሌላው የቅዱሳን ሕይወት ሕያው ወንጌል ነው። በነገራችን ከቅዱሳን ሕይወት አሁን አንዳንድ ሰዎች የቅዱሳን ገድል የቅዱሳን ሕይወት ይሰበካል አይሰበክም ብሎ ያነሳ ይተረካል የሚሉ ሰዎች አሉ።
ኧረ ይሰበካል። ሕያው ወንጌል ነው። የቅዱሳን ሕይወት እኮ ሕያው ወንጌል ነው። ይሄንን ነው ቅዱስ ጳውሎስ የእግዚአብሔርን ቃል የነገሯችሁን ዋኖቻችሁን አስቡልና የኑሯቸውን ፍሬ የተመለከታችሁ በእምነት ምሰሏቸው ይለናል። እስጢፋኖስን እንውሰድ እስቲ። እስጢፋኖስ ሐዋርያት ሥራ ምዕራፍ 7 ቁጥር 65 ላይ በድንጋይ ተደብድቦ እየተገደለ ምንድን ነው ያለው? አባት ሆይ የምሰሩትን አያውቁምና ይቅር በላቸው። ክርስቶስ በመስቀል ላይ ያለው ነው እስጢፋኖስን በድንጋይ የተደበደበ ያለው። ሕያው ወንጌል ናቸው ቅዱሳን። ክርስቶስ መስቀል ላይ ተደብድቦ እየሞተ የተናገረውን እስጢፋኖስ የድንጋይ ናዳ እየወረደበት ተናግሯል። ስለዚህ የቅዱሳን ሕይወት ሕያው ወንጌል ነው። ለዚህ ነው የሚሰበከው። ቤተክርስቲያናችን ስለ ቅዱሳን የምታስተምረው ይህንንና የመሳሰለውን መሰረት አድርጋ ነው የምንለው። እንግዲህ መጋቢ ሃይማኖት ይጨምሩበታል። በጣም አመሰግናለሁ መጋቢ ሰናያት። እንግዲህ የእግዚአብሔር ቅድስና በባህሪው እግዚአብሔር ቅዱስ ነው፣ የሚመስለው የለም። እግዚአብሔር የቅዱሳን ቅድስና ደግሞ በጸጋ ነው። መጽሐፍ ቅዱስ እንዲህ ይለናል በዚህ በኦሪት ዘሌዋውያን ምዕራፍ 19 ከቁጥር 2 ላይ እኔ እግዚአብሔር ቅዱስ ነኝና እናንተም ቅዱሳን ሁኑ ይላል። እግዚአብሔር ቅዱስ ነው፣ ቅዱሳን ሁኑ ይላል። እንግዲህ መጋቢ ሰናያት ጥሩ አድርጎ ነው የገለጸው። መጋቢ ሃይማኖት ይጨምራሉ። እርሶ ግን ተሐድሶ መናፍቃን በመጽሐፋቸው የሚያነሱት ስለ ቅዱሳን አንዳንድ ነገሮች አሉ። ይህን ሆሄተ ብርሃን የሚባል መጽሐፍ ላይ መጽሐፉ የታተመው መጋቢት 2002 ነው። በገጽ 7 ላይ አንድ ጽሑፍ አለ። ለእርሶ አነባለሁ። ለብዙ ዘመናት በሰይጣንና በአዋልድ ደራሲያን ጥበብ የተሰበከና በደማቸው ጠልቆ ገብቶ የተዋህዳቸውን በደማቸው ጠልቆ የተዋህዳቸውን የቅዱሳን አማላጅነት ትምህርት መቃወምን መድኃንን አያስፈልጋቸውም እንደ ማለት ያህል ይቆጥሩታል ይላሉኛል። እውነት ነው። በደማችን የቅዱሳን ፍቅራቸው፣ ምልጃቸው ተዋህደዋል በእኛ ደም። ይህንን ሀሳብ መነሻ እናደርግና የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስለ ቅዱሳን ምልጃ እንዴት ነው የምታስተምረው? ቅዱሳን ምልጃ ከሞቱስ በኋላ ቅዱሳን ያማልዳሉ ወይ? እነዚህ ሰዎች ተሐድሶ መናፍቃን ቅዱሳን ከሞቱ በኋላ አያማልዱም ይላል። ከዚሁም ጋር ተጨማሪ ማድረግሎት የእግዚአብሔርን ምስጋና የቅዱሳን ምልጃ ሸፍኗልም ጭምርት ነው የሚሉት። በዚሁ ምን ይላሉ እርስዎ? የቤተ ክርስቲያን አስተምሮ እንዴት ነው በዚህ ላይ? አመሰግናለሁ። ያው መጋቢ ሰናያት በደንብ ቤተ ክርስቲያን ስለ ቅዱሳን ለምን እንደምታስተምር ገልጦታል። እንደው ግን ጠቅለል ባለ ሁኔታ መረዳት የሚጠበቅብን ነገር ቤተ ክርስቲያን ስለ ቅዱሳን ስታስተምር በጣም ይሄ ሆን ብለው የፍጡራን ተሟጋች አይነት አድርገው ይከሷታል። እግዚአብሔር እንደማታውቅ ከእግዚአብሔር ውጪ እንደሆነች አድርገው ቤተ ክርስቲያን ስለ ቅዱሳን ስታስተምር እግዚአብሔር ልግስናው፣ አዳኝነቱ፣ መድኃኒትነቱ ራሱ ቅድስናውም አንሷል እያለች አይደለም። በእርሱ ላይ የመሙላት የመጨመር ጉዳይ አይደለም። ቤተ ክርስቲያን ስለ ቅዱሳን የምታስተምረው የእግዚአብሔርን ጸጋ በምልአት የማሳየቷ ውጤት ነው። እግዚአብሔር ስጦታው የማያልቅ ስለሆነ ፍጥረታቱ ለቤተ ክርስቲያን ሰጥቷል እንድትገለገልበት። ከእንጨቱ መካከል መርጣ መስቀል አድርጋ ቀድሳ የእግዚአብሔርን የክርስቶስን መከራ በምእመናን ልብ ውስጥ ስለበላለች ምስጢራትን ትፈጽምበታለች። ልክ እንደዚሁ ደግሞ ሞዴል የሚሆኑ ቅዱሳን ለምሳሌ እግዚአብሔርን በማሳየት አሁን እግዚአብሔር መድኃኒት ነው፣ እግዚአብሔር አዳኝ ነው፣ እግዚአብሔር አክሊል ሰጪ ነው፣ ሽልማት ሰጪ ነው የሚሉትን ሀሳቦች ፕራክቲካሊ በተግባር ያገኘ ነው በቅዱሳን ሕይወት ውስጥ ነው። እንደ ምናብ ይሄ የፕሮቴስታንቱ ዓለም ትልቁ ችግር ባለፈውም ጊዜ አንስተነዋል። ይሄ ክርስትናን ቲዮሪ ነው የሚያደርጉት። ልክ እንደ አንድ ትምህርት ቤት ክላስ ገብተህ አንድ አስተማሪ ሌክቸር አድርጎ ምናምን እንደምትወጣው እዚህ ጭንቅላት ላይ ብቻ እንደሚቀመጥ አይነት ሀሳብ። እኛ ደግሞ ክርስትና ህዋሳቶቻችንን ሁሉ ገንዘብ የምናደርግበት ነው። ህዋሳቶቻችን ሁሉ የምናስገዛበት ነው። ከዚህ የተነሳ የቅዱሳንን ሕይወት ቤተክርስቲያን የምታስተምረው የእግዚአብሔር የጸጋ ስጦታው የማያልቅ መሆኑን፣ ሰዎችን ምን ያክል አክብሯቸዋል በቤተክርስቲያን ሕይወት ውስጥ የሚሉትን እነዚህን ሀሳቦች በሙሉ የምታስተናግድበት ነው ቤተክርስቲያን። ከዚህ አንጻር ስለ ቅዱሳን ስናስተምር ለይተን ነው የምናስተምረው። ቅድም እንደተነገረው እግዚአብሔር እውነተኛና ብቸኛ በባህሪ ቅዱስ የሆነው ሀጊዮስ የምንለው እግዚአብሔርን ነው።
ይሄ ለድርድር የምታመጣው አይደለም። ቤተክርስቲያን ያቺ የሳሙኤል እናት ሐና ልጅ መካንነቷ በተወገደላት ጊዜ ምንድነው ያለችው? እስመ አልቦ ቅዱስ ወአልቦ ጻድቅ ከመ እግዚአብሔር። እስመ አልቦ ቅዱስ ከመ አምላክ ነው፣ አልቦ ጻድቅ ከመ እግዚአብሔር። እንደ እግዚአብሔር አምላካችን ጻድቅ እንደ አምላካችንም ቅዱስ የለምና ነው የምትለው። እንደርሱ ያለ ቅዱስ የለም። ከቅድስናው ግን እግዚአብሔር አካፍሏል ሲባል ልክ አሁን አንተ ከኪስህ የሆነ ገንዘብ ይዘህ 100 ብር ይዘህ ለእኔ 50 ብር ስትሰጠኝ 50 ይጎልብሃል አይደለ? እግዚአብሔር አካፍሏል ስንል ከእግዚአብሔር ቅድስና የሚጎል ኖሮ አይደለም ሲሰጠን። ለምሳሌ እንደ በሎጂክ ላስረዳው ብል አንድ ሻማ ለኩሰ አንድ ቤት መብራት ጠፍቶ ጎረቤትህ ሻማ አብርተው ትደርሳለህ። አንተ ክብሪት ላለማባከን ብለህ ሻማውን ሄደህ እዚያ ጎረቤትህ ለኩሰ ብርሃን ይዘህ ትወጣለህ። ከዛ ብርሃን ላይ ምንም አይጎልም። እግዚአብሔርም ቅድስናውን ለሰው ልጆች ሲያካፍል ለፍጥረቱ ሲያካፍል ከሱ እያጎደለ አይደለም፣ ምንም አይጎልበትም። ደረጃም አለው። የኛ የጸጋ ነው፣ የስጦታ ነው፣ የራሳችን ያልሆነ ነው። በጊዜ ሂደት የሚመጣ ነው፣ ከእግዚአብሔር የሚመነጭ ነው፣ የልግስናው ውጤት ነው። ከዛኛ ለሱ የምንሰጠው ምላሽ ውጤት ነው እና ቅድስና ይሄ ነው። ቤተክርስቲያን ስለ ቅዱሳን በዚህ ነው የምታስተምረው። ወደ ምልጃ ግን ስንመጣ ምንድን ነው ምልጃ ራሱ? ምልጃ የፍጡርነት ስራ ነው። አሁን ለምሳሌ ክርስቶስ የማስታረቅ አገልግሎት አገልግሏል አይደለ? በመስቀል ላይ ክርስቶስ የማስታረቅ አገልግሎት አገለገለ ስንል ምን ማለታችን ነው? ሰው ሊሰራው የሚገባውን ሰራ እያልን እኮ ነው። አዳም ሊሰራው የነበረውን በመውደቁ ምክንያት ከአዳም የተነጠቀውን ሁለተኛ አዳም ሆኖ መጥቶ ይሄንን የማስታረቅ አገልግሎት ለሰው የሆነውን ሰው ሊያደርገው የሚገባውን እግዚአብሔር ለሰው የሰጠውን ከሰው በማጣቱ ምክንያት ዳግመኛ ሞዴል ለመሆን ክርስቶስ አድርጎታል። ስለዚህ ክርስቶስ ይህንን ያደረገው ሰው ሊያደርገው የሚገባው። ለዚህ ነው ቅዱስ ጳውሎስ እግዚአብሔር በክርስቶስ ሆኖ ዓለሙን ከራሱ ጋር ያስታርቅ ነበር አለና የማስታረቅንም ቃል አለ ለእኛ ሰጠን ነው የሚለው። ለእኛ ሰጠን፣ ተነጥቀን ነበረ። አንዱ ዓላማው ክርስቶስ በዚህ ዓለም ላይ ቤዛ መሆኑ አንዱ ዓላማ ያንን ክብርና ቅድስና ለሰው ልጆች መመለስ ነው። ስለዚህ ምልጃ የሚባለው ነገር የፍጡራን ስራ ነው። ምልጃ ብዙ ጊዜ እንደሚነገረው 3 አካላት ይፈልጋል። አንደኛው ተማላጁ ነው፣ የሚለመነው አካል አለ። ሁለተኛ የሚለመንለት አካል አለ። ሶስተኛው ደግሞ የሚለመነው አካል አለ፣ ሚድለስት ማለት ነው፣ መሀል ሆኖ በምልጃውን የሚሰራው። ስለዚህ ቅዱሳን በእግዚአብሔርና በሰው ልጆች መካከል በእኛ መካከል ይህንን የማስታረቅ አገልግሎት ይሰራሉ። በዕለት ተዕለት ህይወታችን ውስጥ በሚከናወኑ ችግሮች በደሙ የሆነው ማስታረቅ በክርስቶስ ብቻ የሚነገር ነው፣ ለማንም የማይሰጥ ነው። ፍጡራን ሊያደርጉት ያልቻሉትን አምላክ ሰው በመሆን መካከለኛ ተብሎ ያደረገው ነው። ይሄ በመስቀሉ የከፈለው የቤዛነት ስራ ነው። አሁን ግን ከዚህ መዳን በኋላ ደግሞ በዕለት ተዕለት ህይወታችን ውስጥ ደግሞ በሚከሰቱ ጉዳዮች እነዚህ ቅዱሳን እኛ ከፊት አስቀድመን እግዚአብሔርን እንጠይቀዋለን፣ እንማልደዋለን፣ እንለምነዋለን። እንግዲህ አሁን ቅድም እንዳሉት አዋልድ ምናምን ይላሉ። እኔ እኮ እግዚአብሔር ራሱ በዚህ ዘመን እንደው እየሰሙት ቢናገር ኖሮ ለሙሴ ምን ይሉት ነበረ ነው ጥያቄው። ሙሴን ምንድን ነው የሚለው እግዚአብሔር? እስራኤላውያን እንደምታውቀው ጣዖት በማምለካቸው ምክንያት እግዚአብሔር ተቆጥቶ ነበር አይደል? ሙሴም ተበሳጭቶ ጽላቱን አንስቶ ጣዖቱ ላይ ወርውሮ ጣዖቱ ተሰበረ፣ ተፈጨ፣ ጽላቱም ተሰበረ ይለናል መጽሐፍ። ወደ 3000 ሰዎች የሚሆኑ አካባቢ አለቁ በዚህ ምክንያት። ኋላ ግን እግዚአብሔር ምን አለው ሙሴን? በዚህ በኦሪት ዘጸአት ምዕራፍ 32 ላይ እንዲህ አለው ቁጥር 9 ላይ እግዚአብሔርም ሙሴን እኔ ይህንን ሕዝብ አየሁት፣ እነሆም አንገተ ደንዳና ሕዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸው ተወኝ ነው የሚለው። ተመልከት፣ ተወኝ ብሎ ለምን ይጠይቀዋል እግዚአብሔር? ሙሴ ምንም የማያገባው ከሆነ እግዚአብሔር ስልጣን አይደለም? ምን አገባው ሙሴ? እግዚአብሔር ግን ምን ይለዋል? ተወኝ ይልና ከዛ ምን ይላል ቀጥሎ? እንዳጠፋው ተወኝ ይልና አንተንም ለታላቅ ሕዝብ አደርግሃለሁ አለው። ያኔ ሙሴ ምን ብሎ መለሰ? ሙሴም በእግዚአብሔር በአምላኩ ፊት ጸለየ፣ አለም አቤቱ ቁጣ በታላቅ ኃይልና በጽኑ እጅ ከግብፅ ምድር ባወጣው በሕዝብ ላይ ስለምን ተቃጠለ? ግብፃውያንስ በተራራ መካከል ሊገድላቸው ከምድርም ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓትህ ተመለስ፣ ለሕዝብህም በክፋታቸው ላይ ራራ ብሎ ለመነ። ተመልከት፣ ይሄንን ልመና ሙሴ ነው። አሁን ዝም ብለን ይህን ታሪክ እኮ እንደ ዝም ብለን ቃል በቃል ጥሬ ቃሉን እኮ እንመልከተው ብንል እግዚአብሔር ጨካኝ የሆነ ሙሴ ደግሞ ሩሩ የሆነ አይመስልም? ግን አይደለም። እግዚአብሔር በማዳን ውስጥ ፍርዱም ምሕረቱም እንዲገለጥ ነው። አንደኛ እግዚአብሔር ጣዖት አምላኪዎችን ጣዖትን እንደሚጠላ ሕዝቡ እንዲያውቁ ፍርዱን ያሰማ እግዚአብሔር ለሕዝቡ። ሁለተኛ ደግሞ ርኅራኄውን ደግሞ ሕዝቡን ይቅር ማለት ስለፈለገ በማን ልብ ውስጥ አስቀመጠ? በሙሴ አፍ የተገለጠው የእግዚአብሔር ርኅራኄ ነው። ምልጃ ማለት እሱ ነው። ስለዚህ ቤተክርስቲያን ስለ ምልጃ ስታስተምር አንደኛ መጽሐፍ ቅዱሳዊ መሰረት ስላለው ነው። ሁለተኛው ምልጃ ላይ የምታስተምርበት ትልቁ ምክንያት እንደ አንድ አካል የማይወድቅ ፍቅር አለን። እኛ ከቅዱሳን ጋር የማይወድቅ ፍቅር ነው ያለን። ግንኙነታችን የማይቋረጥ ነው።
በዚህ በአንደኛ ቆሮንቶስ መልእክቱ ምዕራፍ 13 ቁጥር 8 ላይ ቅዱስ ጳውሎስ ምንድነው የሚለው? ፍቅር አይወድቅም ነው የሚለው፣ ዘወትር አይወድቅም ነው የሚለው እና ፍቅር የማይወድቅ ነው። ስለዚህ የማይቋረጥ ነው፣ የማይወድቅ ፍቅር ስላለን የሚወዱትን አካላት እነዚህ ቅዱሳን ምን ያደርጋሉ? ይማልዳሉ። ለምሳሌ በመጽሐፍ ምንድን ተብሎ በሉቃስ ወንጌል ምዕራፍ 15 ላይ ምን ተብሎ ተጽፏል? በአንድ ኃጢአተኛ ንስሐ መግባት በእግዚአብሔር መላእክትና በቅዱሳን ፊት ደስታ ይሆናል ነው የሚለው። በሰማይ ደስታ ይሆናል ነው የሚለው። በአንድ ኃጢአተኛ ንስሐ መግባት ማለት በሰማይ ደስታ ይሆናል ማለት እኛን ተመልከት ምን ያክል እነዚህ ቅዱሳን ከበደላችን ስንመለስ እንዴት ባለ መንገድ እንደሚደሰቱ፣ በዛው መጠን ስንጠፋ ደግሞ ያዝናሉ ማለት ነው። ለምን? ቤተሰቦቻችን ናቸው፣ ብልቶች ናቸው። ከዚህ ጣት ላይ እዚህ ጣት ሲቆረጥና ሲጣል ዝም ብለህ አስበው። አንድ ሌሊት ተኝተህ ብድግ ብለህ ጠዋት ስትነሳ ጣትህን ብታጠው አስበዋል? ምን ያህል ፔንፉል ነው። ልክ እንደዚህ ነው። አንድ ኃጢአተኛ ሲጠፋ የክርስቶስ አካል ስለነበረ በቅዱሳን ዘንድ ልክ እንደዚህ ያለ ሐዘን ነው የሚመጣው። ሲመለስና ብልቱ ሲተካ ደስታ ነው የሚመጣው። ስለዚህ የቅዱሳን ምልጃ እንደውም ምንድነው? ልክ ብዙ ጊዜ በምሳሌ ማስረዳዋለሁ እኔ። እዚህ አንድ ጣታችን እዚህ በቁስል ስትቆስል የጣታችን የቁስል ጥዝጣዜ ሌሎች ሴሎቻችንን ይሰማል አይደል? ፔን አለው፣ ስሜት አለው። ስለዚህ ሕክምና ስናደርግለት መድኃኒት በአፋችን ነው የምንውጠው። መድኃኒቱ የሚደርሰው በሴሎቻችን በኩል ነው። በእነዚህ ሴሎች በኩል መድኃኒቱን እኮ እየወሰድ ነው፣ በሴሎቹ በኩል መድኃኒቱ ይደርሰናል። ስለዚህ የዚህ ቁስል መድረቅ ሌሎቹ ሴሎቻችን ረፍት ነው አይደለ? የአንድ ኃጢአተኛም ወደ ጽድቅ መመለስ ለነዚህ ጤናማ ለሆኑ ቅዱሳን ረፍታቸው ስለሆነ ቅዱሳን የአካላችን ክፍሎች ስለሆኑ የአካላቸው ክፍል ስለሆነን እነዚህ ቅዱሳን ለኛ ምልጃን ያደርጋሉ። ሐዋርያው ቅዱስ ጳውሎስ ምን ይላል? በዚህ በአንደኛ ጢሞቴዎስ መልእክቱ በምዕራፍ 2 ቁጥር 1 እስከ 2 ላይ እንዲህ ይላል፣ እንግዲህ እግዚአብሔርን በመምሰልና በጭምትነት ሁሉ ጸጥና ዝግ ብለን እንድንኖር ልመናና ጸሎት ምልጃም ምስጋናም ስለ ሰዎች ሁሉ ስለ ነገስታትና ስለ መኳንንትም ሁሉ እንዲደረጉ ከሁሉ በፊት እመክራለሁ ይላል። ቤተክርስቲያን ነው የሚሰጣት እኮ ለቅዱሳን ነው የሚሰጣቸው። በምድር ላይ ለነበሩት ስለማን? ስለ መኳንንት፣ ስለሚበድሉ መኳንንት ሳይቀር፣ ስለሚያጠፉ በዚህ ምድር ላይ ስልጣናቸውን ተመክተው ስለሚያጠፉ ነገስታት መኳንንት ሳይቀር ምልጃና ጸሎት እንዲደረግ እመክራለሁ ነው የሚለው ቅዱስ ጳውሎስ። ይሄንን የምልጃና ጸሎት ህይወት የሰጠን እግዚአብሔር ነው። ስለዚህ እግዚአብሔር ለሰው ልጆች አንደኛ እግዚአብሔር ምን ይደነቃል? በምን ይደነቃል? እኛ መካከል ባለ ጥልቅ ፍቅር ይደነቃል። በማይወድቅ ፍቅር ቅዱሳን ስለኛ ሲያስቡ እግዚአብሔር በዚህ ይደነቃል። ምክንያቱም መሐሪ አምላክ ስለሆነ፣ መሐሪ ወመስተሳህል የምንለው አምላክ ስለሆነ በዚህ ይደነቃል። ስለዚህ ቅዱሳን የቅዱሳን ምልጃ ከእግዚአብሔር የተቀበልነው እግዚአብሔር ራሱ ያዘዘው። መጽሐፍ ቅዱስ ላይ በብዙ ስፍራ አብርሃምን ብዙ ትምህርቶች ላይ ይነሳሉ። አብርሃም የአቤሜሌክ የተባለው ሰው ሚስቱን በወሰደበት ጊዜ እግዚአብሔር እንዴት በሌሊት መጥቶ ያቺን አብርሃምን የአቤሜሌክ እንዳስደነገጠው ሚስቱን ቶሎ መልስ፣ የነቢይ ሚስት ናት፣ እርሱ ስላንተ ይጸልይልሃል፣ ሂድና ጠይቀው ብሎ ወደ አብርሃም እግዚአብሔር ሪፈር ሲጽፍ እንመለከታለን። ሞኝ ሆኖ ነው እግዚአብሔር አይደለም። ስለዚህ እግዚአብሔር ለእኛ ከቸርነቱ የተነሳ አንደኛ የሰው ልጆችን ያከበረበትና በጸጋ ከፍ ያደረገበት እንትን ስፍራ መጠን የሌለው መሆኑን የምንረዳበት፣ ሁለተኛ ደግሞ እርስ በርሳችን ያለን ፍቅር የማይቀዘቅዝና የማይቆም የማይቋረጥ ታላቅ ፍቅር በመካከላችን መኖሩን የምንረዳበት ስለሆነ ቤተ ክርስቲያን ስለ ቅዱሳን ምልጃ ታስተምራለች። ምልጃ ማለት ጠቅለል ስናደርገው ልመና ማለት ነው። መለመን ደግሞ የፍጡራን ስራቸው ነው። በተለይ ቅዱሳን ከነሱ የማይገኘውን ከእግዚአብሔር ለማሰጠት ይለምናሉ፣ ይጠይቃሉ። ሕይወት ለምሳሌ የሕይወት ምንጭ ከሆነ ከእግዚአብሔር ብቻ የሚገኝ ስለሆነ ሙታን ሕያዋን እንዲሆኑ ቅዱሳን ወደ እግዚአብሔር ይጸልያሉ፣ ይለምናሉ። ምልጃ ማለት ይሄ ነው። እንግዲህ ወደ በኋላ ደግሞ ከሞቱ በኋላ የሚለውን ደግሞ በኋላ በሰፊው የምንመለከተው ይሆናል። መጋቢ ሃይማኖት እጅግ በጣም ድንቅ የሆነ ገለጻ ነው። አመሰግናለሁ። እንግዲህ በእውነቱ ነገር እግዚአብሔር የመረጣቸውን እግዚአብሔር ከፍ ከፍ ያደረጋቸውን እግዚአብሔር በክብር ዙፋን ያስቀመጣቸውን ማን ነው የሚከሳቸው? ቅዱሳንን የመረጠው እግዚአብሔር ነው። እኛ ጻድቁ አቡነ ተክለ ሃይማኖት ብለን ስሙን ስንጠራ የጻድቁ ስም በሚጠራበት ቦታ ላይ ጻድቁ የኛ አምላክ ነው፣ የኛ ፈጣሪ ነው፣ የኛ ገዢ ነው ብለን አይደለም። የጻድቁ የአቡነ ተክለ ሃይማኖት አምላክ ተለመን። ጻድቁ አቡነ ተክለ ሃይማኖት በጸሎት በብርታት በተጋድሎ አንተ ብርቱ ነህ፣ በአምላካችን በእግዚአብሔር ፊት ድካማችንን አቅርብ ብለን ነው።
እኔ እጅግ በጣም መጋቢ ሃይማኖት መጋቢ ሰናይ የሚገርም ነገር እኛ እንጸልያለን የሚሉ እኮ ነቢያት አሉ በዚህ ምድር ላይ በአሁኑ ነቢያት ነን ባዮች አሉ። ነቢያት ነን ባዮች እኛ እንጸልያለን፣ እኛ አጋንንት እናወጣለን፣ እኛ እንዲህ አይነት ድንቅ ታምራትን እንሰራለን ብሎ ዛሬ በሀገራችን ኢትዮጵያ ላይ በብዙ ቦታዎች ላይ ሚዲያ ከፍቶ የሚጮሁ ሰዎች አሉ። በዚህ በኩል ደግሞ የጻድቁ የአቡነ ተክለ ሃይማኖት ስም፣ የሰማዕቱ የቅዱስ ጊዮርጊስ ስም፣ የእናታችን የድንግል ማርያም ስም ስጠራ ደማቸው ቀጥ ብሎ ይቆማል። በተጨማሪ እነዚህ ሰዎች ሁሉን ትቶ እኮ የተከተሉ አይደሉም። ቅድም መጋቢ ሰናያት ብለዋል። በእግዚአብሔር ፊት የሚቆሙ ሁሉ ነገር የተከተሉ አይደሉም። ሁሉ ነገር ትቶ የተከተሉ አይደሉም። በዚህ ምድር ላይ ያለው ሁሉን ነገር እያደረጉ ኃጢአቱን፣ ክፋቱን፣ ተንኮሉን ሁሉ እያደረጉ ያሉ ሰዎች ናቸው። እንግዲህ መጋቢ ሰናያት በዚህ ላይ ይጨምራሉ። እርሶ ግን አንድ ታድሶ መናፍቃን በመጽሐፋቸው ላይ አንድ ጽሑፍ አለ። ያን ጽሑፍ ላነብና ከዚሁ ጋር አንድ ላይ አድርገው ማብራሪያ ይሰጣሉ። እርሶ የተቀበረ መክሊት የሚል መጽሐፍ አለ። ይሄ መጽሐፍ እንዲህ የሚል ጽሑፍ አለ መጽሐፉ ላይ በቅዱሳን ስም ቤተ ክርስቲያን መሰየም፣ መታሰቢያቸውን ማድረግ ተገቢ አይደለም ይላሉ። ከኛ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ አንጻር እርስዎ ይህን ነገር እንዴት ያያሉ? እሺ፣ እግዚአብሔር ይስጥልን። እንግዲህ ያው መጋቢ ሃይማኖት መምህር ተስፋዬ ቅድም በተለይ አንዱ የነገረ ቅዱሳን የተሐድሶቹ ማዕከል ሆኖ የምነሳው የቅዱሳንና ምልጃ ነው። እንግዲህ ምልጃን በቅዱሳን አውድ ስናስቀምጠው ልመና ነው፣ ጸሎት ነው። ከራሳቸው ማድረግ የማይችሉትን ከምበልጠው አካል ከእግዚአብሔር መለመን ነው። ይሄ ደግሞ የእግዚአብሔር ፈቃድ ነው። ምልጃ የእግዚአብሔር ፈቃድ ነው። ዝም ብሎ ለማሳየት ሰዶምና ገሞራን እግዚአብሔር ለማጥፋት ሲፈልግ ያማከረው አብርሃምን ነው። እንግዲህ ዛሬ ድረስ በምድር ላይ እንደ ትልቅ ኃጢአት የምትነሳው ሶዶም ናት። ሰዶምና ጎመራ በእሳት ነው የጠፉት። ሰዶምና ጎመራ በእሳት የመጥፋታቸው ምክንያት እግዚአብሔር ስለነሱ ብሎ የሚምራቸው ቅዱሳን ስለሌሉ ነው። 50 ጻድቅ ብኖር ትምርልኛለህን ይሏል ኦሪት ዘፍጥረት ምዕራፍ 18 ላይ እምርልሃለሁ። ይወርዳል 40 የሉም 5 ድረስ ወርዶ ስለጠፉ ነው ሰዶምና ጎመራ በእሳት የጠፋቸው። ስለዚህ ስለ ቅዱሳን ብሎ እግዚአብሔር ይምራል። አዎ ምን ይላል መጽሐፍ ቅዱስ ኦሪት ዘፍጥረት ምዕራፍ 13 ስታነብ ስለ ሳራ ብሎ እግዚአብሔር የግብፅን ምድር በመቅሰፍት መታ ይላል። ንጉሱ ፈርዖን ከአብርሃም ላይ ሳራን ስለወሰደ ስለ ሳራ ብሎ እግዚአብሔር ስለ አንድቷ የአብርሃም ሚስት ብሎ የግብፅን ምድር በመቅሰፍት መጥቷል። የቅዱሳንን ክብር ስንመለከት ማለት ነው። ስለዚህ የቅዱሳን ምልጃ በእግዚአብሔር ዘንድ ትልቅ አጀንዳ አለ። እግዚአብሔር ስለነሱ ብሎ ይምራል። አዎ ስለ ባሪያዬ ስለ ዳዊት ብዬ ይችን ከተማ መሪያታለሁ ይላል አይደል መጽሐፍ ቅዱሳችን? ይላል እኮ ስለ ዳዊት ብዬ ዳዊት ከሞተ በኋላ ቃል ኪዳናቸው እግዚአብሔር የገባላቸው ቃል። ለዚህ እኮ ነው በደቀ መዝሙረ ስም ቀዝቃዛ ውሃን የሰጠው። ምልጃ ማለት እኮ እሱ ነው። በገባላቸው ቃል ኪዳን ሕያው ሆኖ የሚቀመጥ ስለሆነ ከመረጥኳቸው ጋር ቃል ኪዳንን አደረኩላል። ከዛ ያ ቃል ኪዳን ሕያው ነው። በደቀ መዝሙረ ስም ቀዝቃዛ ውሃን የሰጠ ዋጋው አይጠፋበትም። አያችሁ እኛው ቅድም ሲባል የነበረው የእግዚአብሔር ምሕረት ማሳያ ነው። እግዚአብሔር ምሕረቱን በብዙ መንገድ በነገራችን የሰው ልጅ ሁሉ የእግዚአብሔርን መንግስት እንዲወርስ እግዚአብሔር ብዙ መንገዶችን ነው የሚያዘጋጀው። አንዱ ምልጃ ነው። ስለዚህ በደቀ መዝሙረ ስም ቀዝቃዛ ውሃን የሚሰጥ ዋጋው አይጠፋበትም። ዋጋ ከፋይ ነው እግዚአብሔር። ለእያንዳንዱ እንደ ዋጋው እንደ ስራው መጠን ይሰጥ ዘንድ ዋጋዬ ከእኔ ጋር ነው ያለው ክርስቶስ ነው። ስለዚህ ይሄንን ዋጋ በቅዱሳን በኩል ቀዝቃዛ ውሃ ሰጥተህ የምታገኝ ከሆነ ይሄ የእግዚአብሔርን ቸርነት ነው የበለጠ የምታደንቅበት። አሁን አይተው ከሆነ አንዳንድ ሰዎች እግዚአብሔር አንዳንድ ገድል ያነቡና በቅድስት ክርስቶስ ሰምራ ጸሎት ይሄን ያህል ነፍሳት ከሲኦል ወጡ። ይሄ እኮ የእግዚአብሔርን ምሕረት የምታደንቅበት ነው። አንዳንዱ ሲኦል ባዶ ሊቀር አይደለም እንደላለ መግባት ይችላል። ሄዶ እሱ እግዚአብሔር እኮ ቸርነቱ ማስወጣት ነው ሰውን ከሲኦል። በክርስቶስ ሰምራም ይሁን በሌሎችም ቅዱሳን ይሁን ሲኦልን እግዚአብሔር ሶት ለካ እግዚአብሔር መሐሪ ነው ቸር ነው። ስለ አንድ ጻድቅ ብሎ ይሄን ያደርጋል።
ለካ ሰዶምና ጎሞራ ያልጠፋው እነዚህ ቅዱሳን ስለነበሩ ነው ብሎ ነው ማሰብ ያለበት። ሌላው የምልጃን በተመለከተ ቅድም መጋቢ ሃይማኖት ያነሳውም አለ እንዲህ ይላል። እዚህ ፊልጵስዩስ ምዕራፍ 4 ላይ ቅዱስ ጳውሎስ ቁጥር 6 ላይ ጌታ ቅርብ ነው ይላል። ጌታ ቅርብ ነውና በነገር ሁሉ በጸሎትና በምልጃ ከምስጋናም ጋር በእግዚአብሔር ዘንድ ልመናችሁን አስታውቁ እንጂ በአንዳች አትጨነቁ ይላል። ተመልከት፣ በነገር ሁሉ ጸሎት አለ፣ እንጸልያለን እንደ እግዚአብሔር እናመሰግነዋለን። ደግሞ በምልጃ ምልጃ በማን በኩል ነው? በቅዱሳን በኩል ነው። ምልጃ እኮ ቅድም እንደተባለው 3 አካል ያስፈልጓል። በምልጃ በኩል ጸሎት ማድረግ መጽሐፍ ቅዱሳዊ ነው። ስለ እናንተ ሲያማልዱ አይልም ቅዱስ ጳውሎስ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 15 ላይ ይናፍቋቸዋል። ስለ እናንተ ሲያማልዱ ቃል በቃል አማላጅ እንደሆኑ እኮ ተጽፏል መጽሐፍ ቅዱስ ላይ ሁለተኛ ቆሮንቶስ ምዕራፍ 9 ቁጥር 15 ላይ። ስለዚህ የቅዱሳንን ምልጃ ዝም ብለን ስንመለከት አንደኛ የእግዚአብሔር ፍቃድ ነው። ሁለተኛ እግዚአብሔር ከቅዱሳኑ ጋር የገባው ቃል ኪዳን ማሳያ ነው ምልጃው። ሶስተኛ እግዚአብሔር መሐሪና ቸር መሆኑን የምናይበት ነው የቅዱሳን ምልጃ። አንተ እግዚአብሔር እንድምርህ በዚህኛው መንገድ ቀዝቃዛ ውሃ በጣም የምትሰመርበት ነው፣ ዋጋው አይጠፋበትም ነው። ዋጋ ከፋይ እግዚአብሔር ነው። ስለዚህ ይሄን ማቴዎስ 10:40 ላይ የተናገረውን በቅዱሳን በኩል እግዚአብሔር የሚያደርገውን ይሄን የጸሎት የመስማት የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች አይደል ያለው ያዕቆብ 5 ላይ የጻድቅ ሰው ጸሎት ይልና ኤልያስ እንደኛው ሰው ነበረ፣ ሰማይን ዘጋ ከፈተ። ቅዱሳን እኮ ሰማይ የዘጉ የከፈቱ ናቸው። 3 ዓመት ከ6 ወር ዝናብ እንዳይዘንብ ያደረገ እንዲዘንብ ያደረገ ነው ኤልያስ። ፀሐይ ያቆሙ ናቸው ቅዱሳን አይደለም። ለአንድ ኃጢ መለመን ፀሐይ ያቆማል እኮ። በገባኦን ሰማይ ፀሐይ ትቁም፣ በኤሎን ሸለቆም ጨረቃ እንዳትወጣ ብለው ኢያሱ እኮ ፀሐይ ያቆማል። ቅድም ያላቸው በእነሱ ላይ እግዚአብሔር የሚያሳየው ቸርነቱ እንደተጠበቀ ሆኖ መለመን እንዴት ያስቸግራቸዋል። የቅዱሳን ምልጃ እንዴት ነው? ይሄንን እንግዲህ በቀደምት አባቶቻችን ትምህርት ውስጥም የሚገርመው የአበው ትምህርት ውስጥ እነሱ ቅዱሳን ናቸው። ከነሱ በፊት ያሉ ቅዱሳን ይለምኑልናል ብሎ ነው። አሁን በነገራችን ምልጃን አለመቀበል እኮ የትዕቢት ጥግ ነው። ስለ ተክለ ሃይማኖት ብለ አለመለመን ትዕቢት ነው። እግዚአብሔርን መውደድ አይደለም ይሄ። ለምን? ለምሳሌ ባስልዮስ ዘቂሳርያ እንመልከት። ባስልዮስ ዘቂሳርያ 10ኛ የቅድስና ማዕረግ ላይ የደረሰ አባት ነው። ከዊነ እሳት ሰውነቱ እሳት እስከመሆን የደረሰ ነው። እንግዲህ ቅዱስ ኤፍሬም ይሄን አይቶ መስክሮለታል። ምን ብሏል ስለ ቅዱሳን ምልጃ? እዚህ ባስልዮስ ዘቂሳርያ መልእክት ሀበ ቅዱስ አምብሮስ የሚል አለ። ቁጥር 197 ላይ ቅዱሳን ሐዋርያት ነቢያትና ሰማዕታትን እንቀበላቸዋለሁ፣ ወደ እግዚአብሔር እንዲያማልዱኝም እለምናቸዋለሁ። ይህም እግዚአብሔር በእነርሱ በኩር ማለትም በእነርሱ አማላጅነት መሐሪ አምላክ ለእኔ ይራራልኛል፣ ይቅርም ይለኝ ዘንድ የኃጢአቴንም ፍዳም ይከፍልና ያበቃ ዘንድ ነው ይላል። ይሄን ያለው ባስልዮስ ዘቂሳርያ ነው። ተመልከት፣ እሱ ራሱ ቅዱስን 10ኛ ማዕረግ ደረሰ። ግን ከነፊት ያሉ ሐዋርያት፣ ጻድቃን፣ ሰማዕታት ያማልዱልኛል። እንግዲህ ከባስልዮስ የበለጠ የቅድስና ማዕረግ ያለው ታድሶም ይሁን ፓስተርም ይሁን ካለ እንግዲህ ከዛ በላይ ነኝ ማለት ይችላል። ቅዱስ ኤፍሬም ሶርያዊም በእንተ ሰማዕታት ጽሑፉ ላይ እንዲህ ብሏል። ድል ያደረጋችሁ ሰማዕታት ሆይ ስለ አምላካችሁና መድኃኒታችሁ በፍቅር ስትሉ መከራን በፍቃዳችሁ የተቀበላችሁ ሰማዕታት ሆይ እናንተ ከእግዚአብሔር ጋር ለመነጋገር ድፍረት አላችሁ። ቅዱሳን የሆናችሁ እናንተ የማንረባ ኃጢአተኞችን ስንፍናና ሐኬትን የተመላን ስለሆን ስለኛ የእግዚአብሔር ጸጋ ይጎበኛን ዘንድ ጸልዩልን ይላል ቅዱስ ኤፍሬም ነው የሚለው። ተመልከት፣ አሁን ይኸው ባስልዮስንም ተመልከት፣ ቅዱስ ኤፍሬምንም ተመልከት፣ እነ ቅዱስ ዮሐንስንም ተመልከት። ብዙዎቹ ቅዱሳን ያማልዱልናል ይላሉ። እነዚህ ራሳቸው ለቅድስና ማዕረግ ቅድም ባልናቸው መስፈርቶች ዓለምን የወጡ ናቸው፣ ስለ እግዚአብሔር የተጋደሉ ናቸው። ግን ከነሱ በፊት ስላሉ ሰማዕታት ያማልዱልናል፣ ይለምኑልናል ብለው ይጠይቃሉ። እንግዲህ ወደ ሁለተኛው ስንመጣ መታሰቢያ በቅዱሳን ስም ማድረግ የሚገርም ነው። ቤተ ክርስቲያን በሌሎች በተለይ በፊልጵስዩስ ያለች ቤተክርስቲያን ይላል ቅዱስ ጳውሎስ፣ በሮም ያለች፣ ወደ ኋላም ስትሄድ ደግሞ በባቢሎን ያለች ቤተክርስቲያን፣ በሰው ቤቶች ውስጥ ያለች ቤተክርስቲያን፣ በእንትና ቤት ውስጥ ያለች ቤተክርስቲያን ይባላል። አይደለም በቅዱሳን ስም። ቅዱሳን የእግዚአብሔር ሕያው ምስክሮች ናቸው። በነገራችን በቅዱሳን ስም ቤተክርስቲያንን መሰየም የእግዚአብሔር ሕያው ምስክርነታቸውን የሚያሳይ ነው። ለምሳሌ በአንዱ ጻድቅ ወይ በአንዱ ሰማዕት በቅዱስ ጊዮርጊስ ስም የተሰየመ ቤተክርስቲያን እንውሰድ። እዚህ አዲስ አበባ አራዳ ጊዮርጊስ በቅዱስ ጊዮርጊስ ስም የተሰየመ ቤተክርስቲያን ይባላል። ቅዱስ ጊዮርጊስ ስም የተሰየመ ቤተክርስቲያን ስሙ ቤተክርስቲያን ነው። ቤተክርስቲያን ስንል የእግዚአብሔር ቤት ነው።
እዛ የሚመለከው እግዚአብሔር ነው። ቤተክርስቲያን የምታመልከው እሱን ነው። በሙሉ ጸሎቷ እግዚአብሔርን የሚያሳይ ነው። ቅዳሴው ሕያው መስዋዕቷ የክርስቶስ ነው። የሚቆረሰው ስጋ እሱ ነው። የሚቀዳው ደም እሱ ነው። የምታመልከው እሱን ነው። መታሰቢያው ግን ለቅዱስ ጊዮርጊስ ነው። ቅዱስ ጊዮርጊስን እናስባለን። እዚህ አዲስ አበባ ውስጥ እንኳን ስትሄድ ደራርቱ ቱሉ አደባባይ አለ። በአደባባይ አሸንፋ ሩጫ ስላሸነፈች ደራርቱ ዛሬ በሕይወት አለች። ይሄን ዓለም ለቃ እንኳን ብትሄድ የአደባባይ ሰማይና ምድር እስካለ ድረስ ደራርቱ ቱሉ አደባባይ ነው። በጀግኖች ሐውልት ይቆማል። የሰማዕታት ሐውልት አለ እዚህ ይቆማል። ተመልከት። ኃይሌ ገብረ ሥላሴ ጎዳና የሚባል በአትሌት አሸንፎ እንግዲህ ተመልከት፣ ሩጫውን ጨርሶ አሸንፎ ስለመጣ ኃይሌ ገብረ ሥላሴ ጎዳና። ለምን? የሩጫው ንጉሥ ተብሎ። ለምን? እሷ ደግሞ የኦሎምፒክ ጀግና ተብላ ይሄኛው ተቀምጦላቸዋል። ይሄ ልክ ነው። በእነሱ ስም መሰየሙ ልክ ነው፣ ተገቢ ነው። በዚህ ሀገር ላይ ሀገሪቷን ባንዲራዋን ከፍ አድርጎ ስላውለበለቡ የክርስቶስን ስም ከፍ አድርገው በዓለም አደባባይ የመሰከሩ ነቢያት የእግዚአብሔርን ስም በዓለም አደባባይ ከፍ አድርገው ጤዛውን ልሰው ዳዋውን ጥሰው ግርማ ሌሊቱን ታግሰው ጸባጋንንቱን ታግሰው ታግለው ክርስቶስን ቅድም ባላቸው 6 መንገዶች የገለጡ ቅዱሳን ሕያው ሐውልታቸው ቤተክርስቲያን ነው በእግዚአብሔር ቤት። ለዚህ ነው ክርስቶስ አስቀድሞ በነቢያት አድሮ በትንቢተ ኢሳይያስ ምዕራፍ 56 ላይ ሰንበትን ለጠበቁ ለጃንደረቦቼ በቤትና በቅጥሬ ውስጥ የማይጠፋ የዘላለም ስም ሰጣቸዋለሁ። በቃ በቤትና በቅጥሬ ነው ያለው። ቤተክርስቲያን የእግዚአብሔር ቤት ነው። የማይጠፋ የዘላለም ስም ሕያው ስም። ስለዚህ በእነሱ ስም ቤተክርስቲያንን መሰየም መጽሐፍ ቅዱሳዊ ነው። ቅድም ባለው በብዙዎቹ ተሰይሟል። በዓለም ላይ እስቲ የፕሮቴስታንቱን ቸርቾችን በእነማን ስም ነው ያለው? በግለሰብ ስም በግለሰብ ስም። የእኛ ቤተክርስቲያን እኮ የክርስቶስ ቤተክርስቲያን ናት። ቤተክርስቲያን ነው የምንለው ገና ስንሄድ ቤተክርስቲያን እንልና የት ቤተክርስቲያን? በእመቤታችን ስም የተሰየመ መታሰቢያው ለእመቤታችን የሆነ ቤተክርስቲያን። ግን ቤቱ የማን ነው? የእግዚአብሔር። በቅዱስ ጊዮርጊስ ስም የተሰየመ ቤተክርስቲያን ግን ቤቱ የማን ነው? የእግዚአብሔር። ተመልከት። በቅዱሳን ስም ያልተሰየመ ቸርች የለንም እኛ ወይም ቤተክርስቲያን የለንም። በሆነ ሰው በአንድ ሰው የተሰየመ የለንም። ይሄንን ቅዱስ ጎርጎርዮስ ዘነሱስ ምን ይላል? እንዲህ ይላል። ወደ ቤተ ክርስቲያን ውስጥ ስንገባ ይላል እሱ ራሱ ማለት ነው። ወደ ቤተ ክርስቲያን ውስጥ ስንገባ በግራ በኩል ያለው በሰማዕታት ስም የታነጸ ቤተ መቅደስ ነበር ይላል። በመጀመሪያው ገና ቤተ ክርስቲያን፣ እነዚህ እንግዲህ የመጀመሪያዎቹ ቤተ ክርስቲያን ናቸው። በሰማዕታት ስም የታነጸ ቤተ መቅደስ ነበረ። ፊት ለፊታችንም ያለው ቅጽር የተሰራ ጥበብ በጣም የሚያስደንቅ ነበረ። አንዱ ክፍል የተሰራበት አሰራር ከሌላው ክፍል ከተሰራበት አሰራር ረቂቅ በሆነ ጥበብ ይለይ ነበረ። በሰማዕታት ስም የተሰየመ ቤተክርስቲያን ተመልከት። እንግዲህ እነዚህ አባቶችን በዘመነ አበውም በእነዚህ በሊቃውንቱም ዘመን በቅዱሳን ስም ቤተክርስቲያንን መሰየም ያለ ነው። ስለዚህ በቅዱሳን ስም ቤተክርስቲያን ብሰየም መጽሐፍ ቅዱሳዊ ነው። በሐዋርያን አበውም በመጀመሪያዊቱ ቤተክርስቲያንም የነበረ ነው። ስለዚህ ይህንን መሰየም ይህ መጽሐፍ ቅዱሳዊ ሳይሆን ኦርቶዶክሳዊ ነው ለማለት ነው። ቃለ ሕይወት ያሰማልን። እጅግ በጣም አመሰግናለሁ መጋቢ ሰናይ። እውነት ነው፣ በቅዱሳን ስም ቤተ መቅደስ መሰየም ትልቅ በረከት ነው። ግን መጋቢ ሃይማኖት በተለየ ሁኔታ የምጠይቆት ነገር አለ። በዚሁ በፕሮቴስታንት መናፍቃን በታድሶ ዓለም ላይ በግለሰቦች ስም አዳራሽ ይከፍታሉ። ይህን እንዴት ያያሉ እርስዎ? ወደፊት ስለ ቤተ መቅደስ አንድ መርሃ ግብር በደንብ አድርገን እንሰራለን። ግን ቀንጨብ ያርጉ። ሌላ ጥያቄ ለእርስዎ ስላለ ወደዛ ከመውሰደ በፊት 2 ደቂቃ ልስጦት። አመሰግናለሁ። እንደው መጀመሪያ ላይ ያቺ 2 ነገር ለመጨመር እኛ በቅዱሳን ስም ቤተክርስቲያን ስናንጽ ምክንያቶቻችን ብዙ ናቸው። አንደኛ ለምሳሌ ጌታችን በወንጌል ምን አለ? ስምዖን ጴጥሮስን በፊልጶስ ቂሳርያ ሰዎች የሰው ልጅ ማን ይሉታል ብሎ ሲጠይቅ ህዝቡ በግምት የሚናገረውን ተናገሩና እናንተስ ማን ትሉኛላችሁ ሲል አንተ ክርስቶስ ወልደ እግዚአብሔር ሕያው የሕያው እግዚአብሔር ልጅ ክርስቶስ ነህ ሲለው አንተ ጴጥሮስ ነህ፣ በአንተ አለትነት ላይ ቤተ ክርስቲያኔን እሰራታለሁ፣ በአንተ ላይ እሰራታለሁ ነው የሚለው ክርስቶስ። በማን? በጴጥሮስ ላይ። ለምንድን ነው በጴጥሮስ ላይ እሰራታለሁ ያለው ጌታ? ቃል ኪዳኑን መታሰቢያውን በደቀ መዛሙርቱ ለምን በራሱ ቅዱስ ጳውሎስ ምን ይለናል? ለገላትያ መልእክት ምዕራፍ 4 ቁጥር 7 ላይ ስለዚህ ከእንግዲህ ወዲህ ልጅ ነህ እንጂ ባሪያ አይደለህም፣ ልጅም ከሆንክ ደግሞ በክርስቶስ የእግዚአብሔር ወራሽ ነህ ነው የሚለው። የእግዚአብሔር ወራሽ ከሆነ አንዱ ቤቱን ለምንድን ነው የሚከለክለን? ራሱን የሰጠን አምላካችን ቤቱ ለምን ይከለክለናል? እንኳን በቅዱሳን እኛ እኮ ቤተክርስቲያን ማለት የእኛ ቤት ማለት እኮ ነው። ወደ ልጅነት ከመጣን በኋላ በብሉይ ኪዳን ዘመን መጽሐፍ ቅዱስ ስናነብ ቤቴል ነው የሚለው ቤተ እግዚአብሔር ነው እንጂ ለእስራኤላውያን አልተሰጣቸውም። ለምን? ባሮች ነበሩ።
የባርነቱ በክርስቶስ ከተወገደ በኋላ ግን እኛ ልጆች ከሆንን በኋላ ቤቱ የኛ ቤት ነው። ቤተክርስቲያን የቤተክርስቲያኖች ቤት ማለት ነው። ስለዚህ ከኛ መካከል ፍቅራችን ያልተቋረጡ እነዚህ በቅድስናና በክብር ከኛ ደግሞ ከፍሎ የሚታዩ ቅዱሳን በእነሱ ስም ደግሞ ቤተክርስቲያን እንሰይማለን፣ ክርስቶስን እናመልክበታለን። ከዚህ አንጻር አንደኛ እነዚህ ቅዱሳን ቤት የምንሰራላቸው ልክ እንደ ለኛ እንደ ምስክር ደመናዎች ናቸው። ቅዱስ ጳውሎስ ዕብራውያን መልእክት ምዕራፍ 12 ቁጥር 1 ላይ ምንድነው የሚለው? እነዚህ የሚያህሉ ምስክሮች እንደ ደመና ዙሪያችን ከበው ካሉ ይላል። ስለዚህ በአምልኮ ህይወታችን ውስጥ እንደ ዙሪያችን እንደ ደመና ያሉ ምስክሮች ስለሆኑ ነው። ትልቁ ችግር እነዚህ ሰዎች ቅዱሳን ለምን ይነሳሉ ማለት ከሞቱ በኋላ ጭራሹኑ መነሳት የለባቸውም ባዮች ናቸው። ይሄ በነገራችን ላይ ከባድ የሚያደርገው የክርስቶስን እኮ ትንሣኤ መቃወም ነው። ሲኦልን መዝብሮታል፣ መቃብርን ድል ነስቶታል። ከእንግዲህ በኋላ ሞት የለም፣ መቃብር ያበሰበሳቸውን አንስቶ ይዞ ወደ ሰማይ ሄዷል የሚለውን እኮ ትምህርት ከንቱ የሚያደርግ ኑፋቄ ነው፣ ከባድ ነው። እኛ ግን ምንድን ነው የምንለው? ሞት የሚባል ነገር የማያቋርጠው ህይወት ነው ያለን። ሞት የሚባል ነገር በገነት ሆነው እነዚህ ቅዱሳን እኛን ይመለከታሉ፣ ያያሉ። ስለዚህ እያንዳንዱ ነገር ይመለከታሉ። አንድ ጥቅስ ላንብብና እንደው ላብቃ። ራዕየ ዮሐንስ ምዕራፍ 5 ላይ ምንድን ነው የሚለን? ቁጥር 13 ላይ እንዲህ ይላል። ይኸው ቁጥር 13 በሰማይና በምድርም ከምድርም በታች በባህርም ላይ ያለ ፍጥረት ሁሉ በእነርሱም ውስጥ ያለ ሁሉ በረከትና ክብርም ምስጋናም ኃይልም ከዘላለም እስከ ዘላለም ከዙፋኑ ላይ ለተቀመጠው ለበጉም ይሁን ሲሉ ሰማው። ይሄንን የሚለው ዮሐንስ ነው። ፍጥሞ ነው የተቀመጠው። በመንፈስ ግን የት እንደወሰደ ተመልከት። ከሰማይ በላይ ወስዶታል። እንደገና ከምድር በታች ያሉትን ሳይቀር የሚያመሰግኑትን ምስጋና ሰማው ነው የሚለን። አሁን ይህንን የመጽሐፍ ቅዱስ ክፍል ተረት ሊሉን ነው። ስለዚህ ቅዱስ ዮሐንስ በዚህ ሆኖ እነሱን ከተመለከተ እነዚያ ደግሞ እዚያ ሆኖ እኛን ያዩናል። ብልቶች ነን። ሞት ያላቋረጠው አንድነት ነው ያለን። ምክንያቱም ሞት ከክርስቶስ ጋር ካለየን እነዚህ በክርስቶስ የኛ አካል ከሆኑ ከቅዱሳንም ጋር ሊለየን አይችልም። የመንፈስ አንድነት አለን። አገር ቀይረዋል፣ ስፍራ ቀይረዋል እንጂ የመንፈስ አንድነታችን ስላልተቋረጠ በስማቸው ቤተክርስቲያን እናንጻለን። በዚህ ምክንያት ደግሞ የክርስቶስን እንደውም የትንሣኤውን ኃይል እነዚህን ቅዱሳን ሕያዋን በማድረግ የበለጠ አጉልታ ማሳየት የቻለችው ኦርቶዶክሳዊት ቤተክርስቲያን ናት። ስለዚህ እነዚህን ቅዱሳን እንሰይማለን። የግለሰቦች የሚሰይሙት ግን ላልከኝ በጣም ያስቀኝን ነገር ልንገርህ። አሁን ኤፍቢአይ ቸርች የሚል ያለው ምንድን ነው? የኤፍቢአይ ቸርች በእርግጠኝነት አብራሩ ብንላቸው አብዞርቬሽን ነው ምናምን ሊል ይችላል። ግን እኛ ኤፍቢአይ የምናውቀው አንድ የአሜሪካ የስለላ ድርጅት ነው። ተመልከት፣ የእግዚአብሔር ቅዱሳን ስለ ስሙ ዋጋ የከፈሉለት በገነት በክብር የተቀመጡ በደመና በደብረ ታቦር በክብር ታዩ አይደል የሚለን ሉቃስ ሙሴና ኤልያስን በክብርም ታይተው በክብር የታዩ ቅዱሳን በእነሱ ስም ሰየመን እኛን እየተቃወሙ እነሱ ራሳቸው እንደ ጣዖት እንዲመለኩ ልክ እንደ ሻይ ቤት የአምልኮ ስፍራ በስማቸው ይሰይማሉ። እንደውም ጣዖት እያመለኩና እያስመለኩ ያሉት እነሱ ስለሆኑ በጊዜ ወደ ቅድስት ኦርቶዶክሳዊት ቤተክርስቲያን ቢመለሱ መልካም ነው እላለሁ። ዘንጥ ቸርችም አለ እኮ ዘንጥ ለክርስቶስ ቸርች መምራቢ ብዙ ጊዜ ይገልጠዋል። እንደውም ዘንጥ ለክርስቶስ በአጋጣሚ አይቻለሁ። አሳ ላይ ሰው ሁሉ ዘንጦ ይድናል ነው። ዘንጥ ለክርስቶስ ነው። እንግዲህ ሰው ሁሉ ዘንጦ ባይዘው በአምልኮ ሰዓት ሱፍ መልበስ ነው፣ ከረባት መልበስ ነው። በደንብ ትዘንጣለህ። ከዘነጥ ትድናለህ። ዘንጥ ለክርስቶስ ብቻ ነው። ለክርስቶስ እንሳቅለት ምንም እንሳቅለት ከት ብለህ መሳቅ ነው። በአምልኮ ሰዓት በደንብ አድርገህ ትስቃለህ። በደንብ ካልሳቅ ያኛው አንተ አልገለጥከውም ጌታ ነው ሳቅ ይልሃል። በደንብ አድርገህ መሳቅ ማለት ነው። በሚገርም ግን ያው ስም ስነሳ አሁን ትዝ ያለኝ ስመጣ ላይ ያየሁት አንድ ቸርች አለ። ምን የሚል መሰላችሁ? ፈልቶ የቀዘቀዘ የቃል ወተት ቤተክርስቲያን። ፈልቶ የቀዘቀዘ የቃል ወተት እንግዲህ የእግዚአብሔር ቃል የሆነ ሰዓት ፈልቶ የሆነ ሰዓት ቀዝቅዞ የቃሉ ወተት ቤተክርስቲያን የሚል አለ። እንግዲህ ተመልከት፣ ይሄ ምን ማለት ነው? ፈልቶ የቀዘቀዘ ወተት ካልክ እንዴት ነው? በሰማዕታት በጻድቃን በሐዋርያት ጳውሎስ ጴጥሮስ ቤተክርስቲያን ይባል እኮ አለን እኛ። ፍቅራቸው ያልቀዘቀዘ መታመናቸው ያልቀዘቀዘ ክርስቶስን በሮም አደባባይ አንዱ ተዘግዝቆ ተሰቅሎ አንዱ ተሰይፎ ዛሬም ድረስ ሕያው የክርስቶስ ምስክሮች የሆኑት የእነሱን ተቃውመ ፈልቶ የቀዘቀዘ ወተት ማለት ነው። የሚገርም ነገር እኛ የቅዱስ ጳውሎስን ስም ጠርተን የቅዱስ ጴጥሮስን ስም ጠርተን እነዚህ ስለ ክርስቶስ የተገረፉ መከራ የተቀበሉ የተወገሩ በድንጋይ የእነዚህን ስም መጥራት ግፍ ነው ወይ ኃጢአት ነው ወይ? እኔ በቸርቻቸው አምልኮ በቸርቻቸው ራሱ ወንድ ከሴት ጋር ሴት ከወንድ ጋር ተቃቅፎ እኮ ነው አምልኮ የሚፈጽሙት። እጅግ በጣም አስነዋሪ የለየለት የመጣው እኮ እጅግ በጣም አስነዋሪ የሆነ ቅዱሳንን የመናገር በእውነት ሞራል አላቸው ወይ? ለነሱ
ቅዱሳን ላይ የመናገር በእናታችን በድንግል ማርያም ላይ የመናገር በነቢያት ላይ በሐዋርያት ላይ በሰማዕታት ላይ የመናገር እንዲሁ ሞራል አላቸው። ቅዱስ አውሳብዮስ ዘቂሳርያ ምን ይላል? በጣም የሚገርመኝ ስለ ክርስቶስ ክብር መከራን የተቀበሉ ሁልጊዜ ከሕያው እግዚአብሔር ጋር ህብረት አላቸው፣ ሞት እንኳ ቢሆን አይለያቸውም ይላል። እና ከእግዚአብሔር ጋር ጥልቅ ህብረት ያላቸውን ቅዱሳን ስም ማንሳት እንደ ነውር ተቆጥሮ በጣም ነውረኛና እንኳን ለእግዚአብሔር ለሰው እንኳን ለመመልከት አጸያፊ የሆነ ስራ የሚገርሙት መምህር ሊጨምርሎት ሆቴል ይከራያሉ። በዚሁ በደቡብ ሀገራችን ክፍል ላይ ሆቴል ይከራዩና የእነሱን ስልክ ቢአይፒ ነው ስልካቸው፣ ዝም ብሎ አያነሱ። ስልክ የሚያነሳ ሰው አለ፣ ይቀጥራሉ። ኦፕሬተር አለ። ከዛ ሴት በሴት ወንድ በወንድ ለየብቻው እነሱ ይጸልያሉ። በተዘጋ ቤት ውስጥ ብዙ ሰዎች ከብዙ ዓላማ ብዙ እህቶቻችን ይወድቁታል። እውነት በዚህ ሚዲያ አቅርበን ይህን ድምፅ እናሰማል። ይገርም ነው እጅግ በጣም ቅዱሳን ላይ የመናገር ምንም ሞራሊቲ የለም። እስቲ እችን ቪዲዮ እንመለከትና እንመለስ። ምንድነው? ጊዮርጊስ ተሰነጠቀ፣ ተገዘገዘ። ለራሱ ነው የተገዘገዘው፣ ለራሱ ነው። ይቅርታ አድርጉልኝ፣ ሐዋሳም እንዲህ ብያለሁ፣ ወጣት ስለሚበዛ ይሄንን ቃል ልጠቀመው። ጊዮርጊስ ምንድነው? ተገዘገዘ፣ ተሰነጠቀ፣ በመጋዝ ተሰነጠቀ፣ ተፈጨ ይሏል። ታዲያ ጊዮርጊስ ይሄን ቃል ሲጠቀም ለሃጃው ነው የተገዘገዘው፣ ለኔ አይደለም። ለኔ የተዋረደ አንድ ብቻ። በዚህ ቪዲዮ ላይ የምታዩት ፓስተር ዮናታን ይባላል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ገድል ላይ ድርሳናት ላይ በእናታችን በቅድስተ ቅዱሳን በድንግል ማርያም ታምር ላይ አሁን ደግሞ በሰማዕቱ በቅዱስ ጊዮርጊስ ላይ ተደጋጋሚ በቤተክርስቲያን ላይ አስነዋሪ የሆነ ነገሮችን እየተናገረ ነው። በዚህ ዙሪያ ምን ትላላችሁ እናንተ መምህራን?